ደስተኛ ኮንሽ በቀኝ ደህና ነህ ግን? ደህና ነኝ። እንዲከፋሽ ምናምን አልኩ። እኔ አይከፋኝም አልኩ እኮ እንዴ። ቢከፋኝ እንደዚህ ሆናለሁ እንዴ? ደስተኛ እኮ ነኝ ከሚገባው በላይ። እኔ ካንተ ጋር ስጣላ ብቻ ነው የሚከፋኝ። እንዳልከፋው ሰው ለመሆን ሞክራለሁ እንጂ ካንተ ጋር ስጣላ ካንተ ጋር የሆነ ነገር ውስጥ ስገባ ብቻ ነው እኔ ሊደብረኝ የሚችለው። ግን የሆነ እንዳልደበረው ሰው ለመምሰል ሞክራለሁኝ እንጂ እኔ ካንተ ጋር ስጣላ ይደብረኛል። ከዛ ውጭ ባሉት ነገሮች ግን በፍጹም አይደብረኝም። ቢደብረኝም በቃ አሁን ደግሞ አልደበረኝም። የምሬን ነው። አሁን አልደበረኝም። በቃ ደብሮኝ ነበር ያኔ፣ አለፈ። በቃ አንዴ ሆኗል አይደለ? ምን ማድረግ ይቻላል? ማድረግ የሚቻለው ነገር አለ? እንደገና ወደ ኋላ ተመልሰን ማስተካከል የምንችለው ነገር አለ? የለም አይደለ? ስለዚህ በቃ ምንም ማምጣት አልችልም። ሊደብረኝም አልችልም። በቃ ይሄ አንዴ በቃ የፈጣሪ ስራ ነው ብለህ ትቀበላለህ። አንተስ? አንተ ደስተኛ ነህ በህይወት አይደል? የኔ ቆየ ቁጭ ማለት ራሱ እኮ ልክ ነው። እስኪ እዚህ ጋር ፀጉርህ ረዝሟል እና ልነቂው ነው? ኧረ አይደለም፣ እዚህ ደርሷል። አየኸው? ፀጉሩ ሲጠቀለል ነው እንጂ እዚህ ጋር ነው የደረሰው። ፀጉሩ እኮ ረጅም ነው በጣም። የኔን ራሱ ይበልጠዋል እኮ። የአንዳንድ ሰዎችን ፀጉር ይበልጣል። አይመጡም በእናትህ። በቃ አትጨናነቅ። አሬ ልጅ እየተጨነቀ ነው በእናታችሁ። እንዴ አመት ሆኖ እኮ ከሄደ። በቃ ተረጋጋ። አንቺ በጣም ፈጥነሽ ነው የመጣሽው። ታውቂያለሽ እንዴ እኔ እኮ ታዲያ እኔ ሁላ ያረፈድኩብህ መስሎኝ በጣም እንትን ብዬ ነበረ። መብራት የለም። ቲቪ፣ ፍሪጅ፣ ሶፋ ምናምን ልደውልለት። የት ደረሳችሁ ልበለው? ጠይቂ ውስጥ በቃ ፏ በላንተ። አሁን የምር በቃ መተኛት ፈልጌያለሁ ታውቂያለሽ። ከዛ መች እንደምንሄድ መወሰን አለብኝ ምናምን። አሁን ከዚህ በኋላ ምን አለ? ምን ላይ ነው ደንጂ? ሰይም ብትቀበል ከሆነ በሀሳባችን ተስማማ ከሆነ ምንም እኮ በቃ ትናንትም ደግሞ ሰላም ነበረች እንዳያት ተረጋግታ ነበር። ቢያንስ አይደለም ለኔ ተረጋግታልኛለች። ደውያት ሁሉ በይ የደወልኩ ነው እኮ ቆይ ስልኩን እየፈለኩ እኔ በቃ አላውቅም። ይኸው ከተደዋወልን ቆየን ስለተጣላን ማለት ስለተቀያየን። እኔ እኮ መጣላት አይደለም ቅመሚ፣ እሷን እኔ ቆይ እኔ በዚህ ጉዳይ እንትን አይደለሽም፣ ግን አላገኛትም እንደ ለሷም እኔ ስልክ አታነሳም እንዴ? ስልክ እኮ እየደወልን ነበር። ናገባ ሚጢጢ እዩ፣ እንዴት ነሽ? ደህና ነሽ? ሰላም አንቺ